ጤና ያስጥልን። ከሸገር ቲዩብ የሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ ላይ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። ወደ ዝርዝር መረጃዎቹ አለፈን። ብልጽግና ክልሎችን እንደሚያፈርስና የህዝብና የመንግስት መሬትን ወደ ግል ለማዞር ውሳኔ ማሳለፉ ተነገረ። ህገ መንግስቱም እንደሚቀየር ብልጽግና ይፋ አድርጓል። ዝርዝርና ተጨማሪ መረጃዎችን ተሰማላችሁ። በደቡብ አፍሪካም በኢትዮጵያውያን የሚተዳደሩ ሱቆች እየተዘጉ መሆኑ ተነገረ። ወደ ዝርዝር መረጃዎቹ አለፈን። የብልጽግና ፓርቲ ማዕከላዊ ኮሚቴ ባካሄደው ስብሰባ በአገሪቱ የፖለቲካም የኢኮኖሚና የህገ መንግስት መዋቅር ላይ መሰረታዊ ለውጦችን የሚያመጡ ውሳኔዎችን ማሳለፉን መረጃዎች እየጠቆሙ ይገኛሉ። ውሳኔዎቹ የአስተዳደር መዋቅርን፣ የመንገድ ስርዓትንና የመሬት ባለቤትነትን ሙሉ በሙሉ የሚቀይሩ መሆናቸው የተገለጸ ሲሆን ጉዳዩም በኢትዮጵያ ወቅታዊ የፖለቲካ ሁኔታ ላይ አዳዲስ ውይይቶችንና ስጋቶችን አስነስቷል። በተለያዩ የፖለቲካ ታዛቢዎች የተሰራጩ ባለ መረጃ መሰረት የገዢው ፓርቲ ማዕከላዊ ኮሚቴ በዋናነት በአምስት አበይት አጀንዳዎች ላይ ውሳኔ አሳልፏል። ከነዚህ መካከል የአዲስ አበባና የድሬዳዋ ከተማ አስተዳደሮች ራሳቸውን የቻሉ ክልሎች እንዲሆኑ መወሰኑ አንዱ ሲሆን የሀገሪቱ የፖለቲካ መዋቅር አሁን ካለው የፓርላመንታዊ ስርዓት ወደ ፕሬዝዳንታዊ ስርዓት እንዲቀየር ተወስኗል ተብሏል። በተጨማሪም አሁን ያለው የብሔር ተኮር የክልሎች አወቃቀር ፈርሶም በምትኩ ጂኦግራፊያዊና ኢኮኖሚያዊ ሁኔታዎችን ያማከለም አዲስ የክልል አወቃቀር እንዲዘረጋም የመሬት ይዞታ ፖሊሲ ተቀይሮ መሬት የግል ንብረት እንዲሆን አሁን ያለው የኢፌዴሪ ህገ መንግስት ሙሉ በሙሉ እንዲቀየር ውሳኔ መተላለፉ በስፋት እየተነገረ ነው። ይህ በእንዲህ እንዳለም እነዚህ ውሳኔዎች በፓርቲው ማዕከላዊ ኮሚቴ አባላት ዘንድ ቀላል የማይባል ጠንካራ ተቃውሞ እንደገጠማቸው መረጃዎች ይጠቁማሉ። ሆኖም ግን ጠቅላይ ሚኒስትር አብይ አህመድ የቀረቡትን ተቃውሞዎች ወደ ጎን በመተው ውሳኔዎቹን በራሳቸው ፍላጎት ብቻ አጽድቀዋቸዋል የሚሉ ትችቶች እየተሰነዘሩ ነው። ጉዳዩን የሚተቹ የፖለቲካ ታዛቢዎች ሀገሪቱ በአሁኑ ወቅት ካለችበት ውስብስብ የፖለቲካ ውጥንቅጥና የጸጥታ ቀውስ አንጻር መሰረታዊ የሆኑ የመዋቅርና የህገ መንግስት ለውጦችን በአንድ ግለሰብ ፍላጎትና ውሳኔ ብቻ ለማሳለፍ መሞከር የሰላምና መረጋጋት አደጋውን ይበልጥ ሊያባብስ ይችላል የሚል ስጋት እየገለጹ ነው። በጉዳዩ ላይ ከብልጽግና ፓርቲም ሆነም ከመንግስት ኮሚኒኬሽን በኩል እስካሁን በይፋ የተሰጠ ማብራሪያም ሆነም የተሟላ መግለጫ የለም። በደቡብ አፍሪካ በኢትዮጵያውያን የሚተዳደሩ ሱቆች በደቦ መዘጋት ተጀመሩ። በደቡብ አፍሪካ ከትላንት አንስቶ የተጀመረውን የስደተኛ ጠል ተቃውሞ ተከትሎ በዛሬው ዕለት በኢትዮጵያውያን የሚተዳደሩ ሱቆች ዘመቻ ተከፍቶባቸዋል። ከስፍራው እንደተሰራጩ መረጃዎች በመቶዎች የሚቆጠሩ ሰልፈኞች በኤደን ፓርክ ውስጥ የሚገኙ በተለምዶ ስፓዛ ተብሎ የሚጠሩ ሱቆች ጋር በመሄድ ሱቃችሁን ዘግታችሁ አሁኑኑ ውጡ የሚል መልእክትና ማስጠንቀቂያም አስተላልፈዋል። እነዚህ በኢትዮጵያውያን የሚተዳደሩ ሱቆች ባለቤቶችም ማስጠንቀቂያው በደረሳቸው በሰዓታት ውስጥ እቃቸውን ጭነው መሄዳቸው ተገልጧል። እንደ ዘገባዎች በደቦ እንዲዘጉ የተደረጉትና እቃቸውን ጭነው የሄዱት የሱቅ ባለቤት ኢትዮጵያውያን አምስት ናቸው። የሰልፈኞቹ መሪ የሆነው አቦንግሌ ሲቦንጎ በስፍራው ለነበሩ ጋዜጠኞች ሲናገር ዛሬ 5 ሱቆች እንዲዘጉ አድርገናል፣ ነገ ደግሞ ተጨማሪ ሱቆችን የማዘጋት ዘመቻችንን እንቀጥላለን ብሏል። ጨምሮም የተሰጠን ተልዕኮ በውጭ ዜጎች የሚተዳደሩ ስፓዛ ሱቆችን ከአካባቢያችን ማስወጣት ነው ካለ በኋላም የእነዚህ ሱቆች ባለቤቶች ዝርፊያ እንዳይፈጸምባቸው በሰላማዊ መንገድ ለቀው እንዲሄዱ ማሳሰቢያ ሰጥቷል። የዘመቻው ዓላማም በእነዚህ ሱቆች ውስጥ ደቡብ አፍሪካውያን እየሰሩበት ራሳቸውን እንዲያስተዳድሩ ማድረግ መሆኑን አስታውቋል።
መከላከያ ሰራዊቱ በምዕራብ ጎጃም ዞን ደጋ ዳሞት ወረዳ ባደረኩት ኦፕሬሽን 116 የአማራ ወጣቶችን ደመሰስኩኝ ሲል አሳወቀም። ስምሬቱን የመሩት የሰራዊቱ ምክትል ኮር አዛዥ ኮሎኔል ሬድዋን ሪባቶና የክፍለ ጦር አዛዥ ኮሎኔል ግፋውሰን አበበ እንደተናገሩት በደጋ ዳሞት ወረዳ ሐሙስ ገበያ ባደረግነው የተቀናጀም የጸረ ሽምቅ ስምሬት 86 የአማራ ወጣቶችን ስንደመሰስ የዝናቡ ልንገረውን 2 አጃቢዎች ጨምሮ 30 የጥፋት መልእክተኞች ቆስለዋል ሲሉ አስታውቋል። በደመሩም 116 የጽንፈኛው አባላትን ከጥቅም ውጭ አድርገናል ብለዋል። በስምሪቱ 8 ኤኬም ክላሽ፣ 68 የድሽቃ ጥይት ከነሽንሽሉ፣ 3 የቃታ መሳሪያ፣ 9 ቦምብ ትጥቆችና ለማወናበጃነት ሲጠቀምባቸው የነበሩ የተለያዩ የጸጥታ አካላት አልባሳት በቁጥጥር ስር መዋላቸውን አስታውቋል። ቡድኑ ሲጠቀምባቸው የነበሩ በርካታ ጥሬ ዕቃዎች ሲወርሙ የጦር መሳሪያዎች፣ ተተኳሾችና ትጥቆች በቁጥጥር ስር መዋላቸውን ገልጿል። በዚህ ጥቃት ከተደመሰሱ የአማራ ወጣቶች መካከል ሻለቃ አዋጊዎቻቸውና የሎጂስቲክስ አመራሮች እንደሚገኙበት ሰራዊቱ አስታውቋል። አዛዦቹ እንዳሉት በዚህ ተመሬት የአማራ ክልል የጸጥታ ኃይልና የየአካባቢው ሕዝብ የራሳቸውን አስተዋጽኦ በማድረግ ድርሻቸውን ተወጥቷል። የዞኑን ሰላም ለማደፍረስ ሲንቀሳቀስ የነበረውን የጽንፈኛ ኃይል በመለየት ስልታዊ ጥቃት ተፈጽሟል ብለዋል። ሰራዊቱ ይህንን የህዝብ ስቃይን፣ ደስታው የዜጎች መጎሳቀልን ግቡ አድርጎ የሚንቀሳቀሰውን የኢትዮጵያ ካዲዎች ተላላኪ መደምሰሱን ግዳጅ አጠናክሮ ይቀጥላል ብለዋል። ዋሽንግተን በኢራን ላይ ከፈተችውን ጦርነት ተከትሎ በቀጠናው ባስከተለው ከፍተኛ ቀውስ ምክንያት በአሜሪካና በሳውዲ አረቢያ መካከል ያለው ግንኙነት በቅርብ ወራት ውስጥ መሻከሩን ዘውል ስትሪት ጆርናልን ጠቅሶ ዘ ታይምስ ኦፍ እስራኤል ዘገባም። እንደዘገባው ከሆነ አሜሪካ በሆርሙዝ የባህር መስመር ላይ ኢራን ያላትን ቁጥጥር ለማስበርና የታገቱ መርከቦችን ለማስወጣት ያቀደችውን ፕሮጀክት ፍሪደም የተሰኘ ዘመቻ ለማካሄድ ሳውዲ አረቢያ የጦር ሰፈሮቿን እንድትጠቀም አልፈቀደችም ነበር። የሳውዲ የጦር ሰፈሮችና የአየር ክልል ለዘመቻው ወሳኝ በመሆናቸው ሪያድ ፈቃደኛ ባለመሆኗም አሜሪካም ዘመቻውን ለማቋረጥ ተገዳለች። በወቅቱ ፕሬዝዳንት ዶናልድ ትራምፕ ዘመቻውን ከሁለት ቀናት ባነሰ ጊዜ ውስጥ ያቋረጡት ከኢራን ጋር በሚደረገው ድርድር መሻሻል በመታየቱ ነው ብለው ነበር። ይሁን እንጂ በሳውዲ ውሳኔ የተበሳጨው ዋይት ሃውስ ሪያድ የኢራንን ሚሳኤሎችና ድሮኖች ለመምታት የምትጠቀምባቸውን የአየር መከላከያ መሳሪያዎች አቅርቦት እንደሚያቋርጥ ማስፈራሪያ ማስተላለፉን የአሜሪካና የአረብ ባለስልጣናት አጋልጠዋል። ይህን ተከትሎም ሪያድ አቋሟን በማለዘቧም ዘመቻው በድብቅ ቢቀጥልም በሁለቱ ሀገራት ግንኙነት ላይ የደረሰው ጉዳት ግን በቀላሉ የሚጠገን አልነበረም። በአሁኑ ወቅትም አሜሪካ በሳውዲ አረቢያ ያላትን ወታደራዊ ህልውና ለመቀነስ እያሰበች መሆኑ ተገልጿል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው ሳምንት በባህረ ሰላጤው ሀገራት ያደረጉትን ጉብኝት በተባበሩት አረብ ኤሚሬት፣ በኩዌትና በባህሬን ላይ ብቻ በማድረግ ሪያድን መዝለላቸው እንደ ማግለል ተቆጥሯል። ከዚህ ጉብኝት አንድ ሳምንት ቀደም ብሎም የሳውዲ አልጋወራሽ ልዑል መሐመድ ቢን ሰልማን ዋሽንግተን ጦርነቱን እየመራችበት ያለው መንገድ በመቃወም ፕሬዝዳንት ትራምፕ በተገኙበት በፈረንሳይ የቡድን 7 ጉባኤ እንዲሳተፉ ያቀረበላቸውን ጥሪ ውድቅ አድርጓል። ሳውዲ አረቢያ የኢራንን አገዛዝ ለመገልበጥ የሚደረገው ጥረት እንደማይሰራና ቴህራን የሆርሙዝ የባህር መስመርን በመዝጋት ቀጠናውንና ዓለምን ኢኮኖሚ ልታተራምስ ትችላለች በሚል ስጋት ትራምፕ ጦርነቱን እንዳይጀምሩ ከፍተኛ ጉትጎታ አድርጋ ነበር። ይሁን እንጂ ትራምፕ ጦርነቱን በመቀጠላቸው ሳውዲ በአሜሪካው ፕሬዝዳንት ላይ ያላት ኢንቨስትመንት ወደ ተጨባጭ ፖለቲካዊ ተጽዕኖ ፈጣሪነት እንዳልተቀየረ እንድትገነዘብ አድርጓታል። ከጥቂት ማቅማማት በኋላም የባህረ ሰላጤው ሀገራት አሜሪካ የጦር ሰፈሮቻቸው እንድትጠቀም ቢፈቅዱም ወዲያውኑ የቴህራን ያጠፋ ጥቃቶች መጀመሪያ ሰለባዎች ሆነዋል። ሳውዲ አረቢያም በኢራን የድሮንና የሚሳኤል ጣቢያ ላይ የራሷን ጥቃት እስከ መሰንዘር አድርሳ ነበር። ኢራን በሳውዲ አረቢያ የሚገኙትን ጨምሮ የኃይል ማመንጫና የነዳጅ ማዕከላት ላይ ጥቃት መሰንዘር ስትጀምር ሪያድ ውጥረቱን ለማርገብ የዲፕሎማሲያዊ መፍትሄዎችን መፈለግ ጀመረች። በተለይም የተባበሩት አረብ ኤሚሬት በኢራን ላይ የምታደርገውን ተከታታይ ጥቃት የኃይል ማዕከላትን ይበልጥ አደጋ ላይ ጥላል በሚል ሳውዲ ክፉኛ ትቃውማለች። አሜሪካ በኤሚሬትስ ላይ ጫና እንድታደርግና ወደ
ዲፕሎማሲያዊ ጥረቱ እንድታመጣት ሪያድ ጠይቃ ነበረ። የአቡዳቢ ጠንካራ አቋም ባለፈው ዓመት ሲብላላ የቆየውን የሁለቱን ሀገራት ውጥረት ይበልጥ ያባባሰው ሲሆን ኤሚሬትስ ባለፈው ሚያዝያ በሳውዲ ከሚመራው ኦፔክ ስብስብ እስከ መውጣት ደርሳለች። በተጨማሪም ሪያድ በጦርነቱ ወቅት አሜሪካ በኢራን ወደቦች ላይ ጣለችው ማዕቀብ እንድታነሳ ብትጠይቅም ትራምፕ ባለፈው ወር ስምምነት ላይ እስኪደረስ ድረስ ይህንን ለማድረግ ፈቃደኛ ሳይሆኑ መቆየታቸው በዘገባው ተመላክቷል። ከሸገር ቲዩብ ለእሳቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። በያላችሁበት ሰናይ ጊዜን ተመኘን።